ሰውም እንዳየሩ ጸባይ ይቀየራል፣ ሁሉንም እንደራስ ማመን ይቸግራል። ስትናፍቀኝ ጊዜ ጓደኛዬን አሟታል ብዬ አስፈቅጄ መጣሁ። ለምን ሳትነግሪኝ መጣሽ? ልወጣ ነበር እኮ። ቤት ነው ማመሻው ብለኸኝ አልነበር እንዴ? ወዴት ነው የምትወጣው? ኳስ ላይ ልወጣ ነበር። በዛውም አንድ ሁለት እላለሁ። ለምን ትወጣለህ? እዚሁ ነው። ደብሮኛል። ከፈለግሽ አብረን እናመሻለን፣ ካልሆነ ግን ወደ ቤት ሂጂ፣ ነገ እንገናኛለን። እሺ። እኔ ግን አልጠጣም። መጠጥ እንደማትጠጣና ሰው የበዛበት ቦታ መገኘት እንደማትወድ ስለማቅ ነበር አንድ ሁለት እያልኩኝ ኳስ ማየት ፈልጋለሁ ያልኳት። እሷ ግን አብራኝ ለመሆን ብላ መገኘት የማትፈልግበት ቦታ ለመሄድ አብራኝ ተነሳች። ለቲቪ ጀርባን ሰጥተና እንደምታየው ለምን ውስጥ ገብተን አታየው? ይታይሻል አይደለ? አንቺ ያይሽ ትነግሪኛለሽ። አመጣጤ ቤት ውስጥ አብረን ብንቆይ እወድሃለሁ ደግሞ ናፍቀኛል እያለች ለምትጀምረው የፍቅር ጨዋታ በትዝታ የቀዘቀዘው ሰውነቴ ምላሽ አልባ ሲሆን እንዳታዝም ብዬ እንጂ ኳስ የማየት ፍላጎት ኖሮኝ አይደለም። የእሷ ውሃ ግማሽ እንኳን ሳይሆን አንድ ሁለት እያልኩኝ አራተኛ ቢራ ላይ ደረስኩ። ቀስ በል እንጂ ምን ሆነሃል? የምደግፈው ቡድን ስለተሸነፈ ነው የምጠጣው። ጨዋታውን መች በጓየው ሲሸነፍ ነው እንዴ እንደምትደግፈው ትዝ የሚልህ? አዎ ልክ ነሽ። ጨዋታውን ሳላየው ነው የምደግፈው። ቡድኔ ሲሸነፍ ነው ምን ያህል እንደምወደው የገባኝ። ቆይ ፈረንጅ ለሚራገጥ አንተ ምን አገባህ? ኳሱ አልቆ ዘፈን ተከፈተ። ከዘፈኑ ጋር በሐሳብ ሄድኩ። አይከብድሞይ እስኪ አንቺኑ ለጠይቅሽ ባንዴ ይቆርጣለሁ እንዴት እንዳቃተኝ ምን ነው ባየሽ። አረሳሃትም አይደል? ዝም ብዬ አይኗን ተመለከትኩት። ዝምታው ውስጥ ለጥያቄው መልሱን ስታገኘው ከፋትና እንባ ያቀርራን ሻንጠራርጋ አስተናጋጁን ጠራችው። ደጋግሜ በገሰሰው ባሰብ ምን ልታዘዝ? ቢራ አምጣልኝ። ለኔ ደብል ጂን አምጣልኝ። ማካ የመሐላው ጫፍ ባይሰራ ያቶ እንዳይቆሙሉ ካንተ ስፍራ ጣልሽ ሆነና በታው ማይገኝ አባቱ ረግረግብና መንሼ ነው። ቺኳ በፉንቋ ጥልፍ አድርጋ ጫማውን በነጻ ሰፍታ ነው። አረ ለጨዋታው ነው። ምን ሆነ ነው? ሲጀመር ፈጣሪ የለም። እንዴት የለም ነው። ቢኖር ኖሮ ጦርነት ይኖር ነበር። ቢኖር ኖሮ የተጋቢ እንጂ የተፋቺ ቁጥር ይጨምር ነበር። ቢኖር ኖሮ ጤነኛ እንጂ በሽተኛ ይበዛ ነበር። ቢኖር ኖሮ ሀብታም እንጂ እንደኔ ችጋራም ይበዛ ነበር። በልበል ወንድሜ፣ ደህና በተቀመጥኩበት ገዞ እንዳታዘንብኝ። ኃይል ሸዋ ስጠውና ጠጥቶ ይረጋጋ። የሰው ልጅ ሆዱ ሲከፋው ጊዜም እንደ ሰው ሲገፋው መሄጃ መውጫ ሲጠፋው ዝምታ ብቻ ነው ተስፋ። እስኪ ጠጣበት። ሆድ ታገሰ ከቻለ የማያልፍ ቀን ምን አለ የክፋት የተንኮል ምሶ። አንተ ምን ሆነ ነው የተቀደደ ጫማ ያረከው? ጫማ ሰፊ በሀገሩ ስለሌለ። እንዴት ቢኖር ኖሮ ኃይልሽ የተቀደደ ጫማ ያደርግ ነበር። ቢኖር ኖሮ በየመንገዱ ጫማ ተዋዶ እግራቸውን የሚሄዱ ሰዎች ይበዙ ነበር። አጠገብሽ የብዙ ዓመት የጫማ ስፌት ልምድ ያለው ሰው አስቀምጠሽ እንደዚህ መናገሩ ተገቢ ነው? እና ሰፊ ነኝ ብለህ የምታስብ ከሆነ ትሰፋለትም ነበር። መቼ ይዞ መጥቶ እንድሰፋለት ጠየቀኝ። አሁን ወደ ሐሳቤ መጣ። ይኸውልህ ጫማው የተቀደደ ሰው ጫማው እንዲሰፋለት ወደ ሰፊው ጋር መሄድ እንዳለበት ሁሉ ህይወቱ የተበላሸም ሰው ወደ አስተካካዩ ጋር መሄድ አለበት። አንተም ቅድም ፈጣሪ የለም ያልከው ነገሮችን መጥቶ እንዲያስተካክልልህ ከመፈለግ ነው። ነገር ግን ሄዶ መጠየቅ ሳይሻል አይቀር። የእውነት ፀሐዮታ ወዴት ነው? ልጠይቀው። ታይከሴ አስገባሽለት። ሰው ኮኪ በህይወት አለ? በሰው ሀገር ተንከራተትኩ። የስደት ህይወት ለኔ አልሆነም። ገንዘቤን ጨረስኩ። ስትናፍቂኝ እቺ ነበረች መጽናኛዬ። እንዴ እስካሁን አለ? አሊጠፋል እንዴ? ሶሪ ሳም፣ ያለፉት 5 ዓመታት አንተን ምንም አልቀየሩም። እኔ ግን የድሮዋ ኮኪ አይደለም። አልቆይም። እሺ ቶሎ እመጣለሁ፣ ከዛ እንጋባለን።
በክደቱ ጻፍሽ በበደል ምዳ እንዲህ ሲወጥ ጀምሬያለሁ። ፍቅረኛሽ? አዎ እንደውም ያላስታወቀ እና ስንት ጊዜ ሆነ ከመጣ? ዛሬ ነው የመጣው። በዚህ ዓመት ከላብ ጋር ልንጋባ አስበናል። ስላወቅኩ ደስ ብሎኛል። ብዙም የወንድ ጓደኛ የለኝም። እንደም ይዜ ትሆነኛለህ አይደለ? ምን ሆኖ ነው? ቆይ መጣ። ሳም አቤት። ሳም ያለፈውን እርሳው። ነገ ላይ ነው መርሳት እንዲቀላል ነው እንዴ? ወይ ከገንዘብ ያልሆንኩ፣ ወይ ከትምህርት ያልሆንኩ፣ ወይ ካንቺ ያልሆንኩ። ይልቅ ሰውየው እየጠበቀሽ ነው። ሳም ገንዘብ የሌለው ወንድ ባናቱ ይተከል ሲባል አልሰማህም? አንተ ራስህ እንደ ወንድ ነው የምታየው? እቺን የመሰለሽ ልጅ በባዶ ኪስ ስታደርቃት አታፍር? ኧረ ዝም በይ አንቺ። ቆይ እኔ ወንድም ለመባል ምን ያንሰኛል? ወንድ ልጅ ገንዘብ ከሌለው ወንድ አይደለም እንዴ? አዎ አይደለም። ግን እኮ ዋናው ፍቅር ነው። ይሄን እስኪ ምን ይወጣልኝ? ምንም አይወጣልህም። ምንም አይወጣልህም። እስኪ ቦርጫም ሸረሪት የመሰለ ሰውዬ ደግሞ አታፍርም እንዴ? ምንም አይወጣልኝም ስትል። ኧረ በእግዚአብሔር በቃ ዝም በሉ። አዎ ዝም በሉ። ዝም በሉ። ዝም በቃ ምሽ ደግ አደረገች። ምንም ነገር እንዳትያት። ሲጀመር አንቺ ነሽ የምታስደፍርን የማንም ጅል እየለቃቀምሽ ትሰማኛለህ? ሲጀመር አንተ አትመጥናትም። እሺ ብሽክ ሳም ኧረ ሳም እናንተ ግን ያማችኋል። እንዴት እንደዚህ ታደርጋላችሁ? ጅል እህቴ ይህ ልጅ ምን ማለት ነው ግን? ማነው እንደሱ ያለ? ዮርዲ ናታ። ዮርዲ ታሰፈ? አዎ እህቴ ማን ነው አንቺ ሴት ልጅ? እንዴ ምንድን ነው? እናው በማንነትሽ ታፍሪያለሽ እንዴ? ሰሚያለሽ? አባት ፈርተን ሳይሆን እግዚአብሔርን ፈርተን ያደግን ምርጥ የሴት ልጆች ነን። እሺ ያውም የጀግና ሴት ልጅ። ሴት ሆነሽ እንዴት የሴት ልጅ ብለሽ ትሳደቢያለሽ አንቺ? ዝም በል አንተ፣ አይመለከትህም። ሰሚኛለሽ? ይሄን ጥቅስሽን ሂጂና ለዛሽ ጉሊት ቸርችራ ለምታኖርሽ ለመናጢ ደሃዋ እናትሽ ሂጂና ንገሪያት። እሺ ባለጌ እናት ትሰደባለች። እኔ ላይ ከምትጮሂ ከመሬት ከፍ ያላለ ወንድምሽን ስነ ስርዓት አስይዙ። እሺ ለነገሩ አባት የሌለበት ቤት። ዝም በይ። አባት ያለበትን ቤትማ አየነው እኮ። አሳፋሪ። ና ማኑዬ እንሂድ። ኮክ አቤት። በጣም ይቅርታ። እሺ ያው ኧረ ችግር የለውም። አንተ ምን አደረክ? እሺ አማኑዬ ከዚህ በኋላ እዛ ሰፈር እንዳትሄድ። እሺ ጎበዝ የኔ ጀግና። ደግሞ ማየ የምትወደውን ነገር አዘጋጅታለህ ያለች። እህቴ ሽሮ እኮ አልበላም። አይዞህ ሽሮ አይደለም ና አደይ ዛሬ ደግሞ እንዴ ነው የሚሸጥ? ካልሲን አትጠብና በሽታው ፍሬን ተበላዛ። ማዘሯ ደግሞ እሺ ጆርዳኑ ጫማዬስ? ለቴዲ ሰጥቼዋለሁ። ወይኔ ቴዲ ደግሞ ከልጅነት እስከ እውቀት አይፋታኝም እንዴ? አንተ ደግሞ ድሮም ሰው የጣሉበትን ሲያነሱበት አይወድም። እባክሽ ተይኝ ወደዛ። ሳሚቷ ቅመሚቷ ወሳኝቷ ብራዲቷ ይላል አይደል? ወይኔ በሌሊቱ ማታ በማማ ሞት ያን ዘፈን ዝፈነው እንኳን ያትክርቱ የሷኑ ብቁመና ይመች። አቤት የኔ መቤት ምን ልታዘዝ? የጋሽ ሰለሞን ቤት ነው? አዎ ራሳቸው ጋሽ ሰለሞን ነኝ። ማለት ምን ነው ድምጼ ልጅ ሆኖብሽ ነው? ሳፎድ በይ ስለማላረጅም ተጫዋች ነክ እሞክራለሁ። ለማንኛውም እታችኛው ነው እሺ የጋሽ ሰለሞን ቤት የኔ ቆንጆ። እንዴት አባቷ ነው የምታምረው! ማዘሯ ለሰርጉ ተዘጋጂ፣ በቃ ሽማግሌ ልልክ ነው።